السلامة والعافية. إذن عبادة أمبالو أن العبادة لا تسمى عبادة عبادات بلا التسيم وما تترم عبادة إلا مع التوحيد كتوحيد قالوا نبستكر توحيد كلالو ما نيوم عبادة فرسنا ومالتنا وركنا كما أن الصلاة نقرب مثال عندما يبالو مثال يامت قالوا الشيخ رحمه الله كما أن الصلاة صلاة دهونته لا تسمى صلاة تبلا عندما تتروا إلا مع الطهارة كطهر قال سويو حدث كاللبت طيب تلكم هنا أكبر كان أصغر سويو زنبلو مالتنا 7 مولو بيسجد صلاته تقبينة له طيب حتى كتلكو علم تنشو حدث راسه وضوء سيادة صلاة بيسجد تقبينة ينورو منا عند صلاة تبلا تسيمم كمن قال طهارة كلا بستكر يعني وضوء كلا درجة مالتنا سلو هنم ይሄም ደግሞ ዒባዳ ተብሎ አይጠራም ከተውሂድ ጋር እንጂ ዋናው ቁልፉ ተውሂድ ነው ማለት طيب ሶላት የሚጠቅም ዘካ የሚጠቅም ጾም የሚጠቅመው ተውሂድ ሲጠናከር ነው ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም በመካ ላይ በኖሩበት 13 ዓመታት የመጀመሪያ ዳዕዋቸው ላይ ስለ ተውሂድ ብቻ ስለ ላኢላሃ ኢላላህ ብቻ ነበር ሲያስተምሯቸው የነበሩት طيب ላኢላሃ ኢላላህ በሉ ቁሉ ላኢላሃ ኢላላህ ትፍሊሑ ለምንድነው የዒባዳ ሁሉም አሳስ መሰረት ስለሆነ አስል ስለሆነ ነው ፍሩዕና አስል የሚባላል ፍሩዕ ማለት ቅርንጫፍ የሆኑ ነገራቶች ናቸው የፊቅህ ትምህርት ይመስል አስል የሚባለው ደግሞ አቂዳ ነው ተውሂድ ነው ስለሆነ ሶላት ያለ ጧሃራ ለክ እንደማትሆነ ሁላ ዒባዳም ደግሞ ያለ ተውሂድ ለክ አይሆንም ማለት ነው ስለሆነም ከዚህ ምን ይዘው ትልቁ ጭብጥ ወይም ትልቁ የሆነ ፍሬ ሐሳብ ተውሂድ ከሌለ ዒባዳ ሁሉም ውድቅ ነው አላህ ተባረከ ወተዓላ እንደሚለው የሚያጋሩ የሆኑ ሰዎችን ምንም አንድ ሰው ተውሂድ ከሌለው ሽርክ ውስጥ ይገባል ማለት ነው ስለዚህ ሽርክ ውስጥ የሚገቡ ሰዎችን ስራቸውን አላህ አይቀበላቸውም እንደዚሁም የጀሃነም የመጨረሻ ጀሃነም ውስጥ ዘላለም እንደሚያኖራቸውም አላህ ተናግሯል ኢነላህ ላ የግፊሩ አን ዩሽረከ ቢሂ ويغفر ما دون ذلك لمن يشاء ومن يشرك بالله فقد افترى إثما عظيما ومن يشرك بالله فقد ضل ضلالا مبينا الله يلا يناغر الله بس لا يمياغران الله يمرم ይላል طيب ስለሆነም ተውሂድ ከሌለ ዒባዳ አይባልም ነው ስለዚህ ከሁሉም በፊት ሰውየው ተውሂድን ማስተካከል አለበት ከሁሉም በፊት ቅድሚያ ላይ ተውሂድ ከሌለ ምንም ስራ ስለማይጠቅም ማለት ነው قال الشيخ يعني المؤلف المصنف شيخ الإسلام محمد بن عبد الوهاب رحمه الله فإذا دخل الشرك في العبادة ሽርክ በዒባዳ ውስጥ ከገባ ሰውየው 40 ዓመት ሙሉ ጥሩ ስራዎችን እየሰራ ነበር ከ40 ዓመት በኋላ ላይ ወደ ቀብር መሄድ ጀመረ ወይም ወደ ወልዮች የሚባሉ ቦታዎች እየሄደ ወይም ለሌላ አካል ለመሻይኾች ሊሆን ይችላል መስገድ ጀመረ ማረድ ጀመረ ይመሳስ እንደዚህ ያደረገ ከሆነ ፈሰደት የሰራ ሁሉም ማንኛውም ዒባዳ ይበላሻል እስከዛሬ ያደረገውን ነገር ሁሉም ይጠፋል ማለት ነው ለኛ እኮ አይደለም ለኛ ወንጀል ለመንፈጽመው ደካማ ለሆኑ ሳይሆን ለነብያችን ሰለላሁ ዐለይሂ ወሰለም ራሱ አላህ ምንድነው ያላቸው ወለኢን አሽረክተ لا يحبطن عملك ولا تكونن من الخاسرين والله ላይ ብታጋራ አላቸው ነብያችን ዐለይሂ ሰላቱ ወሰለም ስራ ሁሉም እንዳለ ይበላሻል ይጠፋብሃል እንደዚሁም ከከሳሪዎችም ትሆናለህ ይላቸዋል ማለት ነው ስለሆነም ዒባዳ ላይ ሽርክ የገባ ከሆነ እንዳለ ያጠፋዋል كالحدث اذا دخل في الطهارة عند سو طهارة ነበረው ውዱእ አድርጎ ወደ መስጂድ ገብቷል በዛም መስጂድ ከገባ በኋላ طيب ريح ከሱ ወጣና ምን አለ ውዱእ ጠፋበት ማለት ነው የዚህን ጊዜ طهارة የለውም እንደገና ምን ማለት አለበት እንደገና طهارة حدث ስለተከሰተ ያ طهارة ይጠፋና እንደገና ውዱእ ማድረግ አለበት ስለሆነም በዚህ ላይ ዝም ብሎ ቢሰግድ ሶላት ተቀባይነት የለውም አሁንም አንድ ሰው ሽርክ ውስጥ ከገባ ያ ዒባዳው ስለሚጠፋ ከዛ ሽርክ ተውበት አድርጎ ወደ አላህ ተመልሶ እስካልተመለሰ ድረስ የሚሰራቸው ስራዎች አላህ ዘንድ ተቀባይነት አይኖራቸውም ማለት ነው طيب ይሄ እንግዲህ የሽርክን ከባድነትና ተውሂድን አንገብጋቢነት እንደዚሁ የሚያሳየን ነው طيب نعم المصنف يعني شيخ الإسلام رحمه الله تعالى በዚህ ላይ ያስቀመጡት
لا تسمى عبادة إلا مع التوحيد نالوت عند سو عبادة وعبادة لبال أيشلم توحيد كلا بستكلم. طيب فمن زعم أنه يعبد الله وهو غير موحد عند سو الله يملكن يعني الله سبحانه وتعالى يجزى ليلا ونهارا يتلاقي عبادة وتفسما صدق يسأل القرآن يقرأ ليلوچم ጥሩ ስራዎችን ሊሰራ ይችላል ነገር ግን ሽርክ ይሰራል ይሄ ሰው በጎን ሽርክ አለ በጎን ሌሎች የሚጠሯቸው የሆኑ ነገራቶች አሉ እንደዚህ ከሆነ ምንም የሆነ ጥቅም የለውም ማለት ነው ምንም የሆነ የሚጠቅመው ነገር የለም طيب ምንም የሆነ የሚጠቅም ነገር የለም ተውሂድ ከሌለው በስተቀር طيب ابن عباس رضي الله عنهما بلو يلالو كل ما ورد في القرآن من العبادة فمعناها التوحيد منالو بقرآن عبادة يميل يقرآن معنى يالباش يقرآن لفظة كله يمي ملاكة التوحيد النوم يعني الإمام البغوي رحمه الله في تفسيره أو استوتا سلازي ابن عباس رضي الله تعالى عنهما بزيه ملك يا وسالو مالت سلازي توحيد مالت عام بوهنا ملكه وهو إفراد الله بحقه الله تبارك وتعالى نتقل درجو ما ملكن بحقه مالتنا بميقبوا ملكه يعني عبادة الله تبارك وتعالى حقنا هي يتوكل سلونم شرك የሚባለው ነገር ደግሞ በአጠቃላይ ሰው ልጆችን يعني جهنم ውስጥ ዘላለም እንዲቃጠሉ የሚያደርግ የአላህን ተባረከ ወተዓላ እዝነት እንዳያገኙ የሚያደርግ ነው طيب የማያገኙ በቃ አያገኙም ሰዎች የተለያዩ ለምሳሌ የተውሂድ ባለቤቶች ሆነው طيب ለተፈጠሩበትን ዓላማ አውቀው ነገር ግን በዛ ላይ አንዳንድ የተለያዩ ማዕሲያዎችን ከሽርክ ውጭ ያሉ የሚየሰሩ ሳይቶብቱ ራሱ ቢሞቱ አላህ Subhanahu wa ta'ala ወይ ይመራቸዋል ወይንም ደግሞ በዛ ወንጀል ልክ ቀጥቶ ከጀሃነም ያወጣቸዋል እዛው ውስጥ ዘላለም ነዋሪ አይሆኑም ነገር ግን እዛው ውስጥ ሁሉ ጊዜ يعني በሽርክ ላይ ምንም ሳይቶብቱ طيب ወደ ምን ከሄዱ ወደ አኺራ ይሄዱ ከሆነ ግን ዘላለም ጀሃነም ውስጥ የሚቃጠሉ ይሆናል ونسأل الله السلامة والعافية فإذا عرفت أن الشرك إذا خالط العبادة أفسدها وأحبط العمل طيب ስለሆነም ሽርክ የሚባለው እጅጉን የከፋና ከባድ የሆነ እንደሆነ ያሳያል ማለት ነው ሼኹል ኢስላም ረሂመሁላሁ ተዓላ እዚህ ጋር እንደሚያስቀምጡት طيب فإذا عرفت يا وك ጊዜ أن الشرك ሽርክ የሚባለው ትልቁ ወንጀል ሽርክ ማለት ማጋራት ማለት ነው አላህ ላይ ሌላን ፍጡር ማጋራት ወይ እኩል ማድረግ